ላንቺ የሚንበረከክ ጉልበት የለኝም። ልቤ ነው እንድሸነፍ ያደረገኝ። ልጁ የዴባ አይመስለኝም። አንቺን ሆኖ ደግሞ እንዲኖር አልፈልግም። ራሴም ላይ ጥርጣሬ ይኖረኛል። እኔ እማዬ ጎዳና ወጣች። በቃ የሚያሸልም ነገር ያደረግሽ መሰለሽ እንዴ? ራስን እንደ ጻድቅ ነው እንደምታስበው ዴቭ? ብትቆይ ደስ ይለኝ ነበር። ምንም እንኳን ቆይታሽ አጭር ቢሆንም ቤቱን ግን ገሃነም አድርገሽው ነበር። አሁንም መንፈስ ያለው እዚህ ቤት ነው። አንቺ ደግሞ ማለት ነው መቼም ቢሆን አይሳካልሽም። እሺ ከዚህ በኋላ ልበጠብጥህም ልረብሽህም አልፈልግም። መቼም ከዚህ በኋላ ወደ ህይወት ተመልሼ አልመጣም። መቼም ግን እኮ መሄድ መፍትሄ አይደለም ዴቭ። ልታወራኝም ልታናግረኝም እኮ ዝግጁ አይደለህም። እኔ ደግሞ በዚህ ሞመንት ውስጥ አንተን መፈታተን አልፈልግም። ትግስትን ልፈታተነው አልፈልግም። ስትወድቅም ስትነሳም የምሰበረው እኔ ነኝ። ሁሌም በልቤ ላይ ትኖራለህ። አንተ ሁሌም የኔ ልቤ ጀግና ነህ። አንድ ነገር ግን ልታረግልኝ ትችላለህ? ምን? ለመጨረሻ ጊዜ አንዴ ብቻ ቀፈኝ። አንዴ ሻምስ ልትተቃቀፉ ትችላላችሁ። ደግሞ ማንን ነው ይዘሽ የመጣሽው? እኔ ስለሱ ከምናገር ራሱን ቢያስተዋውቅ ጥሩ ይመስለኛል። ጩና እኔ ነኝ መድኃኒቱን የገዛውላት። የምን መድኃኒት? ሮዛ መድኃኒት አምጣልኝ ብላኝ ነበር፣ አመጣውላት እኮ። ያመጣው መድኃኒት ምንድነው? የእንቅልፍ መድኃኒት። የእንቅልፍ? ሁለቱም የጠጡት መጠጥ ውስጥ የእንቅልፍ መድኃኒት ጨምራ ነበር። እንዴ ይሄንን ወራዳ ተግባር ያደረግሽው አንቺ ነሽ ማለት ነው? በትክክል። አሁን እኔ መሄድ እችላለሁ? መሄድ ትችላለህ። ደግሜ ግን እንዳላይ። እሺ ሂድ። አንቺ ነሽ ማለት ነው ይሄን ሁላ ነገር የሰራሽው? ምንም ያደረኩት ነገር የለም። አሁንም ትክጃለሽ? ያደረኩትን ነገር አልክድም፣ ደሞም አልጸጸትም። የሚያሸልም ነገር ያደረግሽ መሰለሽ እንዴ? እና በዚህ ተግባርሽ ኮራበታለሁ እያልሽ ነው? መኩራት ላይኖርብኝ ይችል ይሆናል፣ ግን ደግሞ አልጸጸትበትም። ምክንያቱም እኔ ማድረግ ካለብኝ በጣም ትንሹን ያደረኩት። ምን? አንቺና ባንቴሮ ከወድ ባለቤት የጀርባ የምታደርጉትን ነገር ጊዜ ጠብቄ ይፋ አደረኩት። ምንድነው የምታወሪው? የሌለ ነገር ሳይሆን ያለውን ነገር ነው ማየት ላልቻለው ባሌ ግልጽ አድርጌ አጉልቼ ያሳየሁት። በቃሽ። ሃው ያማል አይደል? በገዛ ቤት ላይ የምትወዳት ልጅ በአንድ ዘረቢስ መቀማት በጣም ያማል አይደል? በቃሽ አልኩኝ እኮ። ይሄ መርዝ ምላስሽን ሰብስቢ፣ አለበለዚያ ግን እንድጨክን ታደርጊኛለሽ። የማወራው እውነት ነው። ውሸቴን ከሆነ ደግሞ ዝም እላለሁ። ይሄን ደግሞ ማረጋገጥ ከፈለክ ራሷ ሔዋንን መጠየቅ ትችላለህ። ይኸውልሽ እዚህ ላይሽ አልፈልግም። ግቢና መኝታ ቤት ራስሽ ላይ ቆልፊ። ገባሽ? እኔ ሳልፈቅድልሽ ከዛ መኝታ ቤት እንዳትወጪ። ሂጂ ግቢ። እንዴት ነው የምትቀመጪው? እባክሽ እንደምታዩ ጭራሽ ለኔ በድፍረት መልስ። ምን ያስፈራኛል? ተት ሳደርግሽ ማን መሆኔን የረሳሽ መሰለኝ። በአቅም ባላቅም ለውጥ የለውም። ባንቺ ተንኮልም ወድቄ ትላንቱ አደቃቃሉ ሊት አይደለም። እድሜ ላንቺ። ሰው ሁሉ ሰው እንዳልሆነ አውቄያለሁ እኮ። ባደረግሽው ነገር ትንሽ እንኳን ጸጸት አላደረብሽም? አልሰረኩ፣ አልዋሻው። ምን ያጸጽተኛል? ስለዚህ ራስሽን ለጦርነቱ አዘጋጅተሻል ማለት ነው። አንቺ እስካለሽ ድረስ እኮ ምንም ሰላም የለም። ኦ ሉሊት፣ በጣም ተረተሽኛል ማለት ነው። እውነትሽን ነው። እኔ እስካለው ድረስ በፍጹም ሰላምሽን አታገኙ። ስለዚህ ሁሌም ጦርነት ውስጥ እንዳለው ነው የሚሰማኝ። እናም እንድታቂ የምፈልገው ነገር ላንቺ የሚንበረከክ ጉልበት የለኝም። በጣም አሪፍ። እንግዲህ የተዳፈነውን እሳት በገዛጅሽ ኩስኩሰሻል። ነበልባሉ ደግሞ ማንን እንደሚፈጅ አብረን ምናይ ይሆናል። እንደ ወርቅ ተፈትኝ ይወጣል።
ማን መቀለጃ ነው? ለምንድን ነው እንደዚህ አፍጣህ የምታይኝ? እውነተኛ ሰው መሆንሽን እየገመገምኩ። ገና አሁን? አዎ ገና። አታውቀኝም ማለት ነው? አውቅሻለሁ፣ ግን ደካማዋና እንደዚህ የምትብረከረከዋን ሔዋን አላቃትም። አቅመ ቢስ እንደሆነ ያረከኝ እኮ አንተ ነህ ዴቭ። እኮ እኔ? አዎ አንተ። እንዴት? የዛን ቀን እኮ አንተም ሮዛ ጋር ደውለህ ነበር አይደል እንዴ? ማ እኔ? ውሸት አያምርብህም። ነገራቶችን በወድ ስትቀበር እንጂ ስትዋሻ አያምርብህም። ቆይ ስለምን እያወራሽ ነው? ለሮዛ ስለገባህላት ቃልና ውብ ተስፋ ነው እያወራ ያለሁት። የምን ተስፋ የምን ቃል ነው? አልገባኝ። ከፊልድ ስትመለስ ልጃችሁን በተስፋ እንደምታሳድጉና ያለፈውን ስህተቶቿን በሙሉ ይቅር እንደምትላት እንደነገርካት ነገረችኝ። እና ይሄን ስሰማ አበድኩኝ። ማርጎን ነገር ሁሉ አላቅም ነበር። ጭንቅላቴ በተደጋጋሚ ዴቭ ጠልቶሻል፣ ረስቶሻል፣ አንቅሮ ተፍቶሻል እያለ ሲነግረኝ አይምሮዬ በጭንቀት በንዴት አበድኩ ዴቭ፣ አበድኩ። ስለዚህ ጭንቅላትሽ የፈጠረውን ቅዠት ለማስቆም ስትይ? አዎ የሚጮኸውን ጭንቅላቴን ለማስቆም ስል፣ ተስፋ ያጣውን በድን ሰውነቴን ለማሳረፍ ስል ጠጣው። ከዛ እኔን ረሳሽኝ። እኔ እንዳንተ አይደለሁም ማለት። ደጋግመህ ልቤን ከመስበር እኮ ማትመለስ ጨካኝ ሰው ነው። እኔ ጨካኝ ሔዋኔ? አዎ አንተ ጨካኝ። እኔ እዛ ገሃነም የሆነ ህይወት ላይ ስማቅቅ፣ አንተ ግን እኔን ረስተኸኝ አግብተህ እዚህ ዓለምን ስትቀጭ ነበር። አንቺ የሌለሽበትን ህይወት ነው የምትይው? ማንም አላስገደደህም እኮ ዴቭ። የኖርከው እኮ በቀላሉ ስለረሳኸኝና ስትኖር የነበረው ህይወት ስላስደስተህ ነው አይደል? ቆይ ግን ለምንድን ነው እንደዚህ ሆድ የሚብስሽ? እባክህ እኔን አባት እንደጨከንብህ አታርግኝ። ቆይ ትንሽ ጊዜ መታገስ ያቅትሻል? አልችልም። ምን? አዎ አልችልም። ያንተን ገላ ከማንም ጋር ሼር ማድረግ አልችልም በፍጹም። አንድ ጥያቄ ልጠይቅሽ። ምንድነው እሱ? ከባንቴሮ ጋር ፍቅር ይዞሻል? ምን? ያደረኩትን አውቃለሁ። ማንን እንደነካው ከማን ጋር እንደተጋጨው እረዳለሁ። ግን ሌላ ምን ማድረግ እችል ነበር? የሔዋንና የዴቭ ልብ አንዳች ውብ ስሜት አስተሳስሮታል። ለዛም ነው ከአመታት በኋላ እንኳን ተገናኝተው ልባቸው የሚመታው። ይህንን ምትሃታዊ ስሜት የሚበጣጥስ እጅ መቆረጥ አለበት። ምንም ዋጋ ያስከፍለኝ ምንም ባደረኩት ነገር ምንም አልጸጸትም። ምናልባት ድጋሚ ቢፈጠር እንኳን ድጋሚ አመክነዋለሁ። ምክንያቱም ዴቭ ካደረገልኝ ነገር አንጻር እኔ ያደረኩት ምንም ነው። ሄሎ ማይ ሔዋኔ፣ እኔ ጭንቅላቴ ውስጥ ምንም አይነት ጥርጣሬ እንዲኖር አልፈልግም። ስንት ጊዜ ነው የምናገረው ዴቭ? ብዙ ነገር እንትቼና እኮ ሰዎች እዚህ ያለሁት ላንተ ነው። እና እንዳታስበው። እና ሮዛ ከምንም ተነስታ ነው ይህንን እቅድ ልታቀድ የቻለችው? ስለ የትኛው እቅድ ነው የምታወራው? አንቺና ባንቴሮን እስከ አልጋ የመሸኘት እቅድ። ቆይ ይህንን ሀሳብ እንድታስብ ግን መንደርደሪያ የሆናት ነገር ምንድን ነው? እኔ ነኝ። ምን? አዎ ዴቭ፣ ይህንን ነገር መስማት ላትፈልግ ትችላለህ። እውነታው ግን እኔ ሔዋንን ስለማፈቅራት ነው ለሮዛ ወጥመድ የተመቸሁት። ባንቴሮ፣ ሔዋን አንድ ጊዜ እኔ የምለው ዴቭ፣ ቆይ የኔ ልብ ከኮንክሪት የተሰራ ነው እንዴ የሚመስልህ? አሁን ላይ ያለው ልብህን ለማለት ፈልገ ነው? ማንም ሰው ሔዋንን አይቷት ሊወዳት ይችላል። እንደኔ አይነት እድለቢሱ ደግሞ ሊያፈቅራት ይችላል። እኔም በፍቅሯ ተሸንፌ ነበር። እውነቱን ልንገርህ፣ ልቧ ውስጥ የነገሰው ሰው አንተ ባትሆን ከየትኛውም ፍጡር ጋር ለመጋደል ዝግጁ ነበርኩ። እና ሮዛ ከሔዋን ፍቅር እንደያዘኝ አወቀች። ያኔ አንተና እሷ ስትሳሳሙ የነበረውን ፎቶ አሳየችኝ። በጣም ተናደድኩኝ። የተፈጠረውን ነገር ማመን አቃተኝ። ማመን አልፈለኩም ነበር። ባዶነት ተሰማኝ። ህመሜን ጸጥ ረጭ ለማድረግ ስል ወጥቼ ጠጣሁኝ። ጠዋት ነግቶ አይኔን ስገልጥ ግን የተፈጠረው ነገር ሁሉ ማመን አልቻልኩም።
በመሃላችን ግን ምንም አይነት ነገር እንዳልተፈጠረ በፈለከው ነገር ልምልልህ ይችላል። ነው አስፈላጊ አይደለም። የምትፈቀር ውብ ነፍስ ያላት ልጅ በማፍቀሬ መገደልም ሆነ መሰየፍ ካለብኝ ይሄው እኔ ራሴን አዘጋጅቻለሁ። ለማንኛውም ዛሬ እውነተኛነት አድኗል። አበባዬ ግን እየሰማሽኝ ነው? አዎ ማዬ፣ እኔ ስለዚህ ሰውዬ ስሰማ አፌ ተሳሰራል። ቃል እንኳን ማውጣት አልችልም። የኔ ልሳን ይዘጋ የኔ ልዕልት። ጠላትሽን ማዬ። ትምህርትሽ እንዴት እየሄደልሽ ነው? ጥሩ ነው፣ ግን ደግሞ እናንተ አጠገቤ ብትሆኑ ወይም ደግሞ ደህንነታችሁ የተረጋገጠ ቢሆን ኖሮ ከዚህ በላይ ውጤታማ መሆን ይችል ነበር። እኛ ራሳችን ፈተና ሆንብሽ አይደል? እንደዛ ለማለት ፈልጌ አይደለም። አይ መች ጠፋኝ የኔ ልጅ። የክፉ ቀን እድላችን እየተከተለሽ ሰላምሽን እንደሚነሳው አውቃለሁ። እሺ ብትሉኝ እኮ የአባትሽን ጸባይ ታውቂ የለ? አሁንም ሀሳቡን አልቀየረም። አልቀየረም፣ ግን ምን? አሁን እኔ ያስገድደዋለሁ። እውነትሽን ነው ማዬ? በቀደም ዳዊት ደውሎ አነጋግሮት ነበር። ከዛ በኋላ የተወሰነ ያሰበበት ይመስለኛል። እኔ የምልሽ እዛ ከሀዘንና ከስቃይ ውጪ ምን አስደስቶት ነው? ቆይ ቀዩን መተው እንደ ሽንፈት ነው የሚቆጥረው። ደግሞ ልጅነቱን እዛው ነው ያሳለፈው። ያ ጊዜ ደግሞ በዥንጉርጉር ስሜቶች የተሞላው ጊዜ ነው እና በቀላሉ ከልቡ ሊወጣ አይችልም። ልክ ብለሻል፣ ግን ደግሞ የግዴንን ሀሳብ መቀበል አለበት። አዎ እውነቴን ነው የኔ ዓለም። እስኪሞት ድረስ ዝም ብያለሁ። መልስሽን በቶሎ አሳውቂኝ እሺ የኔ እናት። እዚህም አልጋ ባልጋ አይሆንም፣ ግን ደግሞ በሰው ፍላጎት ሳይሆን በራሳችን ጥረት ነው የምንኖረው። ግቢ እንጂ ይሆን? ከዚህ ቤት በተደጋጋሚ ወጥቻለሁ፣ ግን ደግሞ በብዙ አሳማኝ ምክንያቶች ተመልሻለሁ። ቆይ አሁን ምን እያቀድሽ? ከዚህ በኋላ እግሬ አንድ እርምጃ እንኳን መራመድ ከጀመረ ጉዞዬን ማንም ሊገቱ አይችልም። መቼም ነው ማልመለሰው። ያን ያህል አማርሻለሁ ማለት ነው? እኔ ቆንጆ ታውቃለህ እኮ በጣም የጨከንክብኝ ነው። ማኔ ታውቃለህ፣ ላንተ ያለኝን ስሜት ጭራሽ ልቆጣጠረው የማልችለው መንፈስ ነው ነብኝ። እኔም እኮ በጣም ነው የምወድሽ ማኔ። እሺ እጅግ በጣም ከሚባለው በላይ ለኔ ጥቂት ነገር ብታረግልኝ የኔ ልብ ላንተ ዘላለሙን ይመታል። በተቃራኒው ደግሞ ከባድ የሚባለውን ነገር ብትፈጽምብኝ አንገቴን ካንተ ለማዞር ይከብደኛል። ላንተ በተደጋጋሚ ይቅርታ ማደርግልህ ምክንያት ልቤ ነው እንድሸነፍ ያደረገኝ። እኔ አንቺን ሳፈቅርሽ እኮ በሙሉ አካሌ ነው። እኔ እኮ በዚህ ምድር ላይ የኔ ምለው ነገር ምንም የለኝም። አንቺ ደግሞ በእኔ ላይ የማዘዝ መብት አለሽ። ደስ ሲል ምኑ ነው ደስ የሚለው? ያንተ አካል ላይ እኔ መንገሴ ነው። ንግስት ሆይ ትእዛዝሽን ለመፈጸም እንደ ባሪያሽ ከፊትሽ ቆሜያለሁ። እኔ እስከማውቀው ግን ከፊት ለፊት የቆመው ሰው ባሪያዬ ሳይሆን ንጉሴ ነው። ልቀፍሽ? ዘላለምህን ነው። እሺ ልሳምሽ? በእኔ ገላ ላይ አንተ ካላዘዝክበት ማን ሊያዝበት ይችላል? እኔ ነኝ መጠየቅ ወይ ልልቲ እኔ ምራት የሚገባኝ ሰው አይደለሁም እንዴ? እንንጃ። እስካሁን ተቀየመኸኛል? ለምን እቀየምሻለሁ? ባደረኩት ነገር ለሔዋን ስትይ እንዳደረግሽው እኮ አውቃለሁ። ግን ደግሞ ሰዎችን ለመርዳት ራስሽን መጉዳት የለብሽም። ገባሽ አይደል? ሱስ በጣም ጎጂ ነገር ነው። ያን ጎጂ ነገር ደግሞ አንቺ ቀምሰሽ አይደለም እኮ ማረጋገጥ ያለብሽ። እዚህ ውስጥ የገቡ ሰዎች እንኳን ለመውጣት ሲቸገሩ ምን ነው? ገባሽ አይደለ? አውቃለሁ ወንድሜ። ብልህ ከሰው ነው የሚማረው፣ ሞኝ ደግሞ በራሱ ላይ ነው የሚማረው። አልደግሞም ወንድሜ። ሉሊቲ አልተቀየምኩሽም።
ልብሽ ምን ያህል ንጹህ እንደሆነ ከኔ በላይ የሚመሰክር የለም። እኔ ምልህ ወንድሜ ወይ ሉሊት እማዬ አናግራኝ ነበር። ምን በሀሳባችን ተስማምተዋል። ወደዚህ ለመምጣት ተስማምተዋል እያልሽ ነው? በትንሽ ቀናቱ ዝግጁ ይሆናሉ። እማዬ ጎዳና ወጣች። በቃ አንቺ አታስቢ። እነሱ ዝግጁ በሆኑበት ቀን እኔው ራሴ ሄጄ አመጣቸዋለሁ። አመሰግናለሁ። እኔ ግን ከዛ በላይ ማየት የምፈልገው ያንቺን መረጋጋት ነው። እሺ ከዛ ሰውዬ ጥላ ስር ካመለጡ ምን እፈልጋለሁ? በለስ ቀንቷቸው ቢያመልጡ እንኳን ያቱ መለሰ ጥላ እዚህ ድረስ እንዲያጠላ ነው ማደርገው። በቃ ሔዋን የሰሞኑ ጭንቀት እንቅልፍ ነስቷት ስለነበር ተኝታለች መሰለኝ። ስትነቃ ግን ቢሮ እንደምጠብቃት ንገሪልኝ። እሺ እሺ ወንድሜ። ቻው ቻው። አቶ መሰለ ሮዛ እባላለሁ። የአቶ ዳዊት ባለቤት ከአዲስ አበባ። አዎ በማያገባው ጥልቅ የሚል ደፋርና ደረቅ ሰው ነው ባለቤቴ። ማለት አውቃለሁ፣ እርስዎ ማን እንደሆኑ አውቃለሁ። እሱንም በደንብ አውቃለሁ። የጠላቴ ጠላት ወዳጄ ነው የሚባለውን አባባል ያውቁታል? ስለዚህ ዳዊት ደግሞ የእርሶ ብቻ ሳይሆን የኔም ጠላት ነው። እናማ አብረን ሆነን ጠላታችንን ከእግራችን ስር እናደርገው ነው ምሎት። እኮ መሀል ከተማ ነው። እንደ ክፍለ ሀገር የፈለጉትን ነገር በቀላሉ ማድረግ አይችሉም። ከኔ ጋር አብረው ከሰሩ ግን መቸገር የሚባል ነገር የለም። የሚፈልጉትን ነገር እንደ ቀልድ በቀላሉ ያገኛሉ። ግን ምን የዳዊትን ሬሳ ለመጣ ሔዋን ስለሆነ ጉዳይ ላወራሽ ነበር። ታዲያ ሳሎን ሄደን ብናወራ አይሻልም ነበር? ፈርተሽኝ ነው? ዴቭ እዚህ ክፍል እንደዚሁ ነን ቢያይን ምን እንደሚያስብ ታውቃለህ? ማለት ዴቭ የሆነ ነገር ስለሚል ነው ወይስ እኔን ማመን አቅቶሽ? እኔ እንጃ። እዚህ በመሆናችን ጥሩ ስሜት እየተሰማኝ አይደለም። በእርግጥ ድሮ ቢሆን ኖሮ ፍርሃትሽ ምክንያታዊ ይሆን ነበር። አሁን ላይ እኔ ጭንቅላት ያለኝ ሰው ነኝ። በየደረስኩበት እንስሳዊ ባህሪ ማሳየት አልችልም። ይቅርታ ባንቴሮ፣ እኔ ባንተ ማንነት አይደለም የፈራሁት። በቃ የራሴ ስጋት ነው። እሺ አሁን እንድናወራ ፈቃደኛ ነሽ? እችላለሁ። አመሰግናለሁ። ቆይ ምንድነው ልትነግረኝ የፈለከው? ስለ ሮዛ እርግዝና። ስለ እሷ እርግዝና ደግሞ ምን? ይኸውልሽ ሔዋን፣ ልጁ የዴቭ አይመስለኝም። ምን? ሮዛ ልጁን ከማን እንዳረገዘች እርግጠኛ አይደለችም። ካንተ ነው? ያንተ ነው? ወደ ያደገ ነው አይደል? ዴቭ። አቤት። አልሰማኸኝም? ሰምቼሻለሁ።
ሆዴ እያደገ ነው አይደለም ወይ እኮ ነው ያልኩ። አዎ እያደገ ይመስላል። እኔ ምልህ ግን ለዚህ ልጅ አባት መሆን ምትችል ይመስልሃል? ምን አይነት ጥያቄ ነው? እንዲወለድ ደግሞ ካልፈለክ የህይወት መስዋዕትነት እንኳን ቢያስከፍለኝ ሊያስወጣው ይችላል። ማስወረዱ ህይወትሽን ባያስከፍል እንኳን እኔ ያስከፍልሻለሁ። ታዲያ ያ መጀመሪያ የሚታይብህ የነበረ የደስታ ድባብ ጠፍቶ ነው? አንቺ አጠፋሽዋ እኮ እኔ ምን እንደማስብ ታውቂያለሽ? ምንድነው የምታስበው? የሚወለደው ልጄ ልክ እንዳንቺ ቢሆን ምን አደርጋለሁ ብዬ አስባለሁ። ምን? በገዛ ፍቃዴ ወደዚህ ምድር እንዲመጣ አድርጌው፣ ግን አንቺን ሆኖ ደግሞ እንዲኖር አልፈልግም። ራስን እንደ ጻድቅ ነው እንደምታስበው ዴቭ? ካንቺ አንጻርማ ስታይ እኔ ፍጹም ንጹህ ሰው ነኝ። እኔ ያደረኩትን ነገር እኮ ቢሆን አንተም አድርገዋል። ደርሰ ልትመጻደቅብኝማ አትችልም። ምን ልትል ነው? እኔ ነኝ እንዴ ታዲያ ግድግዳ አስደግፌ ከማንም ጋር ለሞታ ጋር ስላላሰኝ ነበረው? ሮዛ እኔ ያጠፋው ጥፋት አንድ ጥፋት ብቻ ነው። እሱም ባንቴሮን ቤት ውስጥ መደበቂና ትዳሬ እንዳይበጠበጥ ስል ያለፈ ህይወቴን መደበቅ ነው። በቃሽ። አንተ ግን ሄዋንን እስከ ቤት ድረስ አምጥተህ በትዳር ላይ ትማግጣለህ። በቃሽ ዴቭ፣ እኔ እናንተ አንድ ነን። ለዛም ነው እስከ ዛሬ አብረን ያለ ነው። ሰሚኛለሽ? ጽንሱ እስኪወለድ ነው ካንቺ ጋር ያለው። እምታገዝሽም ለዛ ነው። እሺ እኔም እስከዛ ድረስ ነው የምታገስሽ። ምን ሆነሻል ሄዋን? ቆይ እንዴት እንደዚህ ትናገሪኛለሽ? እኔ እኮ ያልኩት ልጁ የዴቭ ላይ ሆን ይችላል ነው ያልኩሽ እኮ። ምን ሆነሻል? ከዴቭ አይደለም ማለት ልጁ የባንቴሮ ነው ማለት ነው? እኔ እንጃ። ምንም ቢሆን እኮ ሮዛ የ80 ሚስት ነበረች አይደል? በዛ ላይ ሰነዱን አልቀደዳችሁትም። አሁንም ቅርብ ጊዜ ድረስ እኮ እዚህ ቤት አንድ ላይ ነበራችሁ አይደል? መቼም ሰነድ አለመቅደዳችሁን የረሳው አይመስለኝም። እና ይሄን ሁሉ ነገር እያወኩኝ ታዲያ ካንተ ውጪ ማን ልጠረጥር እችላለሁ? እኔ ግን ህይወቴን በሙሉ ተናዝዤልሽ ነበር። ምናልባት እኔ እንዳልደነበር ለራሴ ያስቀረው እውነት ቢሆንስ? ንገሪኝ እስኪ፣ ለምንድን ነው ያላመንሽኝ? እንኳን ሌላ ሰው ላይ ይቅርና ራሴም ላይ ጥርጣሬ ይኖረኛል። እኔ ሄዋንሙች አሳዝነሽኛል። ይቅርታ። አሁን ላይ ጭንቀቴ ምን እንደሆነ ታውቂያለሽ? ምንድነው? የማን እንደሆነ ባልታወቀ ጽንስ ዴቭን እየተጠቀመችበት ነው። እና አሁን አንተ እያልከኝ ያለኸው ሮዛ ከዴቭ ውጪ ሌላ ግንኙነት አላት ነው የምትለኝ? በእርግጠኝነት። በምን አወቅ? ራሷ ናት የነገረችኝ። ምን ያህል ጠላቷ እንደሆንክ እያወቀች እንደዚህ አይነት ሚስጥርማ አትነግረህም? ዋጋ እንደሌለኝ ድጋሚ ቆሜ መራመድ እንደማልችልና አቅመ ቢስ እንደሆንኩ ስላሰበች እንዳረገዘች ነግራኛለች። ግን ደግሞ የሚገርመው እሷ ራሱ ከማን እንዳረገዘች እርግጠኛ አይደለችም። እና ሌላ ከማን ሊሆን ይችላል? እሱን አላውቅም። እና አሁን ታዲያ ምን እያሰብክ ነው? ዴቭ ማወቅ አለበት። በጭራሽ መሆን የለበትም። ለምን? ምክንያቱም ይሄ ጽንስ የዴቭም ሊሆን ይችላል። በምን እናውቃለን? ባይሆንስ? ካልሆነ ደግሞ ከተወለደ በኋላ እንግዲህ ዲኤንኤ ውጤቱን ማየት ነው። እስከዛ ደግሞ መታገስ ነው። ትገርማለህ ግን ወንድሜ። እኔ የምልሽ ግን ሉሊት፣ ከሆነ ሰው ጋር አገናኘሁሽ ልበል? ከማን ጋር? ባቆማ ለምን ጠይቅሻለሁ? ኧረ ብቻዬን ነበርኩ። ይኸውልሽ ሮዛ ያለችውን ነገር ችላ ልለው አልፈልግም። ከሆነ ሰው ጋር ታይተሻል አይደል? ይኸውልሽ አንቺ ጎበዝ ልጅ፣ ማድረግ ያለብሽን የምታውቂ ልጅ ነሽ አውቃለሁ። ግን ደግሞ ቅድሚያ መሰጠት ያለባቸው ነገሮች ቅድሚያ መሰጠት አለባቸው። እሺ ታዲያ ለዚህ ነው ተቆጣኝ? ማንኛውም ወንድም የሚያደርገውን ነገር እኮ ነው እያደረኩ ያለሁት አይደል እንዴ? አንቺ ራስሽን መጠበቅ አለብሽ። እሺ አስደነገጥሽኝ እኮ አንቺ ኮት የለሽም እንዴ? ሌባ ስለሆንሽ ነው የደነገጥሽው። እኔ ነው ሌባ የምትይኝ? አዎ፣ መጀመሪያ ፍቅሬን ነጠቅሽኝ፣ ከዛ ትዳሬን፣ አሁን ደግሞ ቤቴ ጓዳ ያማረሽ። ምን አይነት ግን ያልታደልሽ ሰው ነሽ? እንዴት
ሲጀመር መጀመሪያም ዴቭ አንቺ አልነበረም። ሲቀጥል ደግሞ አድሎሽ ነበረ። ዴቭ ማለት ብታቂ የሰው እንቁ የሰው ወርቅ ማለት ነው። ግን ምን ያደርጋል ሁሉ አማራሽን ገበያ አታውጣት ሆንሽ።